$40 ሚሊዮን የፈጀው ተርሚናል ሊመረቅ ነው። 232 ቤቶች ለእድለኞች ተላለፉ። በፈተና ውስጥ የምትሻገር ኢትዮጵያ፣ ከውጭ የኔቶ ስጋትና የሩሲያ ስትራቴጂ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ ዝግጅታችን የሀገር ውስጥና የውጭ ዜናዎችን ወደ እናንተ እናደርሳለን። የባህር ዳር አየር ማረፊያ አዲስ ተርሚናል አገልግሎት ሊጀምር ነው። ከ$40 ሚሊዮን በላይ በሆነ ወጪ የተገነባው የደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ አዲስ ተርሚናል በቅርብ ስራ ሊጀምር እንደሆነ ተነግሯል። በቻይናው ሲኖ ሃይድሮ ኮርፖሬሽን የተገነባው ይህ ዘመናዊ ተርሚናል ቀደም ሲል በግጭት ከደረሰበት ጉዳት አገግሞ ዓለም አቀፍ ደረጃውን በጠበቀ መልኩ መጠናቀቁም ተነግሯል። አዲሱ ተርሚናል የባህር ዳር ከተማን የቱሪዝም መዳረሻዎችን እና የስፖርት ውድድሮችን በማስተናገድ ለአካባቢው ኢኮኖሚና ለሕዝብ አገልግሎት ትልቅ ድርሻ እንደሚኖረውም ይጠበቃል። በሐዋሳ ለሰራዊት አባላትና ለሲቪል ሰራተኞች የተገነቡ 232 የጋራ መኖሪያ ቤቶች ተላለፉ። በሐዋሳ ከተማ ለሀገር መከላከያ ሰራዊት አባላት ቋሚ ሲቪል ሰራተኞች የተገነቡ 232 የጋራ መኖሪያ ቤቶች ዛሬ ተመርቀው ለተጠቃሚዎች ተላልፈዋል። ቤቶቹን የኢፌድሪ መከላከያ ሚኒስቴር ኢንጂነር አይሻ መሐመድ በተገኙበት በይፋ ተመርቋል። የኢፌድሪ መከላከያ ሰራዊት ፋውንዴሽን ያስገነባቸው እነዚህ መኖሪያ ቤቶች በአባላቱ አነስተኛ ቁጠባና በመንግስት ድጋፍ የተገነቡ መሆናቸውም ተገልጿል። እድለኞቹ ከሚጠበቅባቸው አጠቃላይ ክፍያ 20% የቆጠቡ ሲሆን ቀሪ 80% ክፍያ ደግሞ በረጅም ጊዜ ብድር እንዲከፍሉ ምቹ ሁኔታ መፈጠሩም ተገልጿል። ከባለ 1 እስከ ባለ 3 መኝታ ክፍል የሆኑት እነዚህ መኖሪያ ቤቶች የውሃ፣ የኤሌክትሪክ ኃይል፣ የመኪና ማቆሚያና ሌሎችንም አስፈላጊ መሰረተ ልማቶች ያሟሉ ናቸው። ፋውንዴሽኑ ከዚህ ቀደም በዚሁ ሳይት ያስገነባቸውን 160 የጋራ መኖሪያ ቤቶችን ለሰራዊቱ አባላት አስተላልፎም ነበር። ወጣቶች በሀገራቸው ጉዳይ እያሳዩት ያለው የነቃ ተሳትፎ በፈተና ውስጥ የምትሻገር ኢትዮጵያን ፈጥሯል ሲሉ ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ይህንን ያሉት ወጣቱ ይምረጥ ኢትዮጵያ ትጽና በሚል መሪ ቃል በገላንጉራ ኢንዱስትሪ ፓርክ ውስጥ ከመላ ከተማዋ የተውጣጡ ከ70,000 በላይ ወጣቶች የተሳተፉበት የድጋፍ ሰልፍና የምርጫ ቅስቀሳ ፕሮግራም ላይ ነው። እየተሰሩ ባሉ ሀገራዊ ፕሮጀክቶችና የአዲስ አበባን ሰላም በማስጠበቅ ረገድ ወጣቶች ከፍተኛ ሚና እየተጫወቱ እንደሚገኙም ተናግረዋል። ወጣቶች በምርጫ ላይ የሚያደርጉት ተሳትፎ የኢትዮጵያን መጻኢ ዕድል የሚወስን በመሆኑ ካርዳቸውን በአግባቡ ሊጠቀሙበት እንደሚገባ አስገንዝበዋል። የመኖሪያ ቤት ችግርን መቅረፍ፣ የንጹህ መጠጥ ውሃ አቅርቦትን መጨመር፣ ዘመናዊ የትራንስፖርት አገልግሎትን ተደራሽ በማድረግ በቀጣይ የሚሰራባቸው ስራዎች ናቸው ብለዋል ከንቲባ አዳነች አቤቤ። ከንቲባዋ የድጋፍ ሰልፍና የምርጫ ቅስቀሳ ፕሮግራሙን በማስመልከት ባስተላለፉት መልእክት ስለ ወጣቱ ተጠቃሚነት ችግርን እያወራን ሳይሆን 24 ሰዓታትን እየሰራን ለችግሩ ተግባራዊ ምላሽ ከሰጠንባቸውና ተጠቃሚነቱን ካረጋገጥንባቸው ስፍራዎች አንዱ በሆነው በገላንጉራ ኢንዱስትሪ ፓርክ ከ70,000 በላይ ከሆኑ የከተማችን ወጣቶች ጋር በስፖርታዊ እንቅስቃሴ የምርጫ ቅስቀሳን አድርገናልን ብለዋል። ባለፉት 5 ዓመታት የሰራናቸው የልማት አሻራዎች የኢትዮጵያን ብልጽግና አይቀሬነት ይመሰክራልም ነው ያሉት። ከማንም በላይ ሀገር እየተገነባች ያለችው ለወጣቶቻችን በመሆኑ የብልጽግናዋ ተጠቃሚዎችም ይሆናሉ ሲሉም አክለዋል። የከተማችን ወጣቶች የፓርቲያችንን ራዕይና የወደፊት አሻራ ሁለንተናዊ እድገት ሰንቃችሁ ተስፋን ተጋርታችሁ ማልዳችሁ ከአራቱም አቅጣጫ በመትመም ድጋፋችሁን ስለገለጻችሁልን በራሴና በፓርቲዬ ስም ከልብ አመሰግናለሁም ነው ያሉት። ጠቅላይ ሚኒስትር ዶክተር አብይ አህመድ የግራንዴር ሴራሚክ ፋብሪካን መርቀው አገልግሎት አስጀምረዋል። የግዙፍ ማምረቻ ተቋም የሀገራችንን የአምራች ኢንዱስትሪ ልማት ጉዞ ወደ አዲስ ምዕራፍ የሚያሸጋግር እንደሆነም ጠቁመዋል። ፋብሪካው ዓለም አቀፍ የጥራትና የተወዳዳሪነት መስፈርቶችን የሚያሟላ የሴራሚክ ምርቶችን የሚያቀርብም ነው። ይህ ፋብሪካ ልዩ የሚያደርገው ደግሞ ለምርቶቹ ከሚያስፈልገው ጥሬ ዕቃዎች ውስጥ ከ80% በላይ የሚሆነውን ከሀገር ውስጥ አቅም ማግኘቱ እንደሆነ
ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የገለጹት። አክለውም የትልቅ ስኬት ኢትዮጵያ የራሷን የተፈጥሮ ሀብትና እምቅ ጸጋ የመጠቀም ብቃቷን ከማሳደጉም ባሻገር ከውጭ ገበያ ምርቶች ላይ ያለንን ጥገኝነት በከፍተኛ ደረጃ የሚቀንስ ቁልፍ እርምጃ ነው ብለዋል። መንግስት ዓለም አቀፍ ኢንቨስትመንቶችን በመሳብ መሰል ከፍተኛ ሀገራዊ ፋይዳ ያላቸውን የፋብሪካ ግንባታዎችን በመላ ሀገራችን አጠናክሮ እንደሚቀጥልም ጠቅላይ ሚኒስትር ዶክተር አብይ አህመድ አረጋግጠዋል። በከባድ የሰው መግደል ወንጀል ሲፈለጉ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። ዮናታን ከበደ፣ ደረሰ ኃይሉና አብደላ በድር የተባሉ ተጠርጣሪዎች የወንጀል ድርጊቱን የፈጸሙት ሚያዝያ 16 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው አዲስ አበባ ፉሪ ኮንዶሚኒየም አካባቢ ነው። ተጠርጣሪዎቹ ሟች ኪሩቤል ከበደ የተባለውን ስራ አለ በሚል በስልክ በመጥራት አንገቱን አንቀው ህይወቱ እንዲያልፍም አድርገዋል። አስክሬኑንም በፕላስተርና በላስቲክ በመጠቅለል በልብስ መያዣ ሻንጣ ውስጥ በመክተት የሟችን የሰሌዳ ቁጥር ኮድ 3 አዲስ አበባ 50945 ዲ4ዲ ፒካፕ ተሽከርካሪ በመያዝ ሚያዝያ 17 ቀን 2018 ዓ.ም ከምሽቱ 3 ሰዓት አካባቢ ለእይታ ተጋላጭ በማይሆኑበት ቆጣሪ ኮንዶሚኒየም አካባቢ አስክሬኑን ጥለው ከአካባቢው ተሰውረዋል። ተጠርጣሪዎቹ ከሟች ላይ የወሰዱትን ሳምሰንግ ኦልትራ 21 ተንቀሳቃሽ ስልክና ተሽከርካሪውን ይዘው ወደ ሳሪስ በመጓዝ ብሔረ ጽጌ ተብሎ በሚጠራው አካባቢ የተሽከርካሪው ሞተር በመጥፋቱና በማስቸገሩ በአካባቢው በሚገኝ የመኪና ማሳደሪያ ቦታ በማቆም የሟችን ስልክ በመሸጥ ራሳቸውን ደብቀዋል። የአዲስ አበባ ፖሊስ የምርመራና የክትትል ቡድን ከሟች ጋር ተያያዥነት ሊኖራቸው ይችላል ባላቸው መረጃዎች ላይ ሰፊ ጥናትና ክትትል በማድረግ ተጠርጣሪዎችን የመለየት እንዲሁም ከአድካሚ ክትትል በኋላ በቁጥጥር ስር የመዋል ተግባሩን በድንቅ ብቃት ፈጽሟል። በአርክቲክ የባህር ወለል ስር የሚቀበር ሚስጥራዊ የኒኩሌር ሚሳኤል የኔቶ ስጋትና የሩሲያ አዲስ ስትራቴጂ። ሩሲያ በአርክቲክ ውቅያኖስ ጥልቅ የባህር ወለል ስር ተደብቀው የሚቆዩና በቀላሉ የማይታወቁ አዳዲስ የኒኩሌር ሚሳኤል ስርዓቶችን እያመረተች መሆኑን የኔቶ የደህንነትና የስለላ አካላት ይፋ ማድረጋቸውን ተከትሎ በምዕራባውያን ባለስልጣናት ዘንድ ከፍተኛ ድንጋጤና ስጋት ተፈጥሯል። ስኪፍ በሚል የኮድ ስም እንደሚንቀሳቀስ የሚነገርለት ይህ ሚስጥራዊ ፕሮጀክት የፕላስቲክ ሚሳኤሎችን በልዩ ሁኔታ በተሰሩ ኮንቴነሮች ውስጥ በመክተት በበረዶ በተሸፈነው አርክቲክ ውቅያኖስ ስር የማስቀመጥ ስልት ላይ ያተኮረ ነው። ይህ የሩሲያ ስትራቴጂካዊ የኒኩሌር መከላከያ አቅም የሚያሳድግ ሲሆን ሚሳኤሎቹ በባህር ወለል ላይ ተደብቀው ለረጅም ጊዜ መቆየት መቻላቸውና ከሩቅ በሚተላለፉ ዲጂታል ትዕዛዝ ብቻ በቀጥታ ወደ ታለመው ኢላማ መተኮሳቸው በምዕራባውያን የራዳርና መከላከያ ስልቶችን ለመለየትም ሆነ ለማክሸፍ እጅግ አስቸጋሪ ያደርገዋል። የምዕራባውያን የስለላ ተቋምና የደህንነት ባለሙያዎች እንደሚጠቁሙት ከሆነ ሞስኮ ይህንን የባህር ስር መሰረተ ልማትን ለመገንባት ዝቬዝዶቺካ የተባለችውን ከባድ ወታደራዊ ቁሳቁሶችን የምታጓጉዝ ልዩ መርከብና ሳሮቭ የተሰኘችውን ሚስጥራዊ ሰርጓጅ መርከብ ለሙከራ ስራዎች እየተጠቀመችበት ትገኛለች። አሜሪካ የግሪን ካርድ አመልካቾችን ወደ ሀገራቸው በመመለስ እንዲያመለክቱ አዛለች። የአሜሪካ የኢሚግሬሽን አገልግሎት ጊዜያዊ ቪዛ ይዘው በአሜሪካ የሚገኙ የውጭ ሀገር ዜጎች ለቋሚ መኖሪያ ፍቃድ ወይም ግሪን ካርድ ለማመልከት ሀገሪቱን ለቀው በመውጣት በሀገራቸው በሚገኙ ኤምባሲዎች በኩል እንዲያመለክቱ የሚያስገድድ አዲስ መመሪያን አውጥቷል። የቀድሞ በአሜሪካ ውስጥ ሆኖ ሁኔታን የማስተካከል አሰራር መቀየሩን የጠቆመው መመሪያው የቪዛ ህግን መጣስና የቆይታ ጊዜ ማለፍ በጥብቅ እንደሚያስቀጣም አስታውቋል። አዲሱ ህግ ተማሪዎችን፣ ቱሪስቶችንና ሌሎች ጊዜያዊ ቪዛ ይዘው የሚኖሩትን እንደሚያመለክትም ሲቢኤስ ኒውስ ዘግቧል። የተወደዳችሁና የተከበራችሁ የሚዲያችን አድማጭና ተመልካቾቻችን ለዕለቱ የያዝነው ወሳኝ መረጃችን የተከታተላችሁትን ይመስል ነበረ። ቀሪ የሐቅና ሳቅ ሚዲያ ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።